እኔ አንድ ነገር ማለት ፈልጋለሁ። ይቅርታ ያውቁኛል እነሱ ብዙ ማለት አልፈልግም። አላቀሽም ሆነ ነበረ ይቅርታ። ችግር የለም። አላቀሽም። እኔ ብዙም አላቅም ሂስቶሪያችሁን። ግን አንድ ነገር ማለት ፈልጋለሁ። እዚህ ላይ እናንተን የሚከተል ሰው ስቱፒድ አይደለም፣ ወይም ይሄ ይቅርታ ይሄን በማለት እንዲደደብ የማያስተውል የማያውቅ አይደለም። በጣም ብዙ የሚያውቁ በጣም ብዙ ጎበዞች፣ ስማርቶች፣ ጨዋዎች ናቸው እና የምታመጡትን ነገር አንዳንዴ ምንም ስለማያውቁ ነው ብላችሁ እንዳትሉ። በጣም ብዙ የሚያውቅ ሰው አለ፣ በጣም ብዙ የሚያስተውል ሰው አለ፣ ብዙ የተማረ ሰው አለ። አረብ ሀገር የሄደ ልጅ ማለት ወይም ሴት ማለት ደደብ ናት አታውቅም ማለት አይደለም። ዩኒቨርሲቲ የተማሩ እዛ ላይ ከምትሰሩት በላይ እናውቃለን ከሚሉት በላይ ኢትዮጵያ በጣም የሚያውቁ ልጆች ናቸው። በጣም የመጠቁ ስማርቶች እና አንዳንዴ የሚታይና የማይታይ የሚደረግና የማይደረግን ነገር ማስተዋል ጥሩ ነው ብዬ አስባለሁ። አንቺን ለማለት አይደለም፣ በአጠቃላይ። ሁለተኛ የምልሽ ነገር ደግሞ እንደ ሴት የሚደበቅ ነገር አለ። ሴት የሚደበቅ ነገር አላት በተፈጥሮዋ። እኔ እማየው በተለይ ቡታጅራ የሚባል ወይም ከዛ አካባቢ የመጣችሁ ሴቶች፣ ይቅርታ አንቺን አይደለም፣ አሁንም በሙሉ የማየው ነገር እኔ ሴትን ኢትዮጵያ ኖሬ አድጌበታለሁ። አይቼ የማላቀውን የሴትነት ክብር የጣለ ነገር ነው የሚታየው ከአንድ ሰው ከሁለት ሰው ውጭ። ሃይማኖት ታደሰን ነው በአፌ ሞልቼ ጨዋ ሴት ብዬ የምላት። ሴትነትን ያዋረደ ማንነትን የጣለ ወንድንም እየተከተለ የሚያለቅስ ወንድ በወንድ ላይ የሚያመጣ ትዳርን ያራከሰ እንዴት አይነት ቤተሰብስ የሚያይ ሰው ይታዘበናል ተብሎ አይባልም እንዴ? ኢትዮጵያ ስናድግ እናውቃለን። ቦይፍሬንድ አለኝ እንኳን ብለሽ እኮ ትፈሪያለሽ አይደለም? ሚዲያ ላይ ወተሽ ወንድ አልጋ ላይ ተኝቶ አንቺ እንደገና ወንድ ይዘሽ መተሽ ደግሞ እሱን እንደዚህ አይነት ነገሮች ባይደዌ ልጆቹ እያዩ የሚሳደቡት የሚናደዱት ክብር የጣለ ነገር ስለሚያዩ ነው እንጂ ደደብ ስለሆኑ አይደለም የሚከተሉት እና ድራማ ነው እያሉ የሚሉት። ገብቶሻል? እና እኔ ኢትዮጵያ የሚባለውን ነገር በጣም ሴትነትን የጠላሁት በእነዚህ በሚባሉት ልጆችና በማያቸው ነው። እና ከቻላችሁ እውነት እንኳን ቢሆን አንዳንድ የሚደበቅን ነገር ደብቁ። ገንዘብ እንኳን ብታገኙበት ነገ ልጆቻችሁ አይተው ለከማማ እንዲህ ነበርሽ አባባ እንዲህ ነበርክ እኮ ይላሉ። ነገ እኮ ሌላ ሰው እኮ አላችሁ። ሌላ የሚመጣው ሰው ያየዋል። ደግሞ ይሄ ቪዲዮ ነው፣ የማይለቅ ቪዲዮ፣ የማይወጣ ቪዲዮ እና ለሚመጣው ነገር አስተውሉ። ገና ለገና ዛሬ ብር አገኛለሁ ተብሎ ነገ ዋጋ የሚያስከፍል ነገር ባታረጉ ደስ ይለኛል። እንደኔ ያውልሽ እኔ አሁን እዚህም የገባሁት ሌላ ነገር ፈልጌ አይደለም። ጀስት ፎሎ እንድታረጉኝ እንድታበረታቱኝ ነው። እኔ ስለሌለው አላቅም፣ ስለ ራሴ ነው የማውቀው። ማለት አንዳንዶቻችሁ ሌላ ነገር በህይወታችን ድራማም ሊመስላችሁ ደስ እንዳላችሁ፣ ማለት ልብን የሚያውቀው ፈጣሪ ነው አይደለ? ምንም ልልሽ አልችልም። ማለት እንግዲህ የተሰማሽ በሌላ ነገር ያዘንሽበት ነገር ሊኖር ይችላል። ያ ነገር ነው እንድትናገር ያደረገሽ እና It's not like that. Don't think all the people stupid. እንዳታስቢ እንደዛ። ልክ እናንተ አሁን በጣም ሞደርን ላይፍ ሁሉ የሚኖር ሰው በአጋጣሚ እናንተ ሊያይ ይችላል። በአጋጣሚ ፈልጎ ሳይሆን ትምህርት ለመማር ብሎ ሳይሆን። እነዚህ ልጆች ግን ስራቸውን እየሰሩ ጀስት ጊዜ ለማሳለፊያ ብለው የሚያዩት ነገር በጥሩ ነገር ነጋገሬ ገብቼ እንዲህ ቢሆን ነጋገሬ ስገባ እንዲህ ቢሆን የሚሉበት ሊሆን ይችላል። እኔ ግን አሁን እዚህ ጋር ፎሎ ለማድረግ ላለማድረግ ብቻ ሳይሆን አንድ ፐብሊክ ፊገር አንቺም የምታሳዩ የራስሽ የሆነ ሾው ሊኖርሽ ይችላል። የእውነትም ሊሆን ይችላል። ግን የእውነትን ስታሳዩ የሚታይ ነገር አለ። እንደኔ ለምሳሌ ሃውስ ዋይፍ የሚባል ፕሮግራም አላቸው አሜሪካኖች። የተለያየ ፕሮግራም አለ። የሚያሳዩትና የማሳዩት ነገር አለ። በእኛ ባህል የሚታይና የማይታይ ነገር ደግሞ አለ። በጣም እንዲህ የወጣ ሁሉ ነገርን ግን እኔ ያስተምራል። እንደኔ ነው። አም ሶሪ ስለ ራሴ ነው ማወራውና ስለተወሰኑ እዚህ ላይ እና ይቅርታ ማትንሱዬ አንድ ጊዜ እህቴ ግን ማለት ነው እሷ የምታወራው ነገር ልክ ነው።
ግን ደግሞ ሌሎቹ የሚሰሩትን ወይንም ደግሞ በቪዲዮ ያየሽው እኔ አሁን ዚጋ ስለሷ ነው የማወራው። በአጠቃላይ ግን ደግሞ ለትንሱ ለትንሱ ይሄ እኮ አይጠቅማትም ማሬ። አሁን ለትንሱ አለችበት ሁኔታ ሌላ ከሆነ እንትናችሁ ይቅርታ፣ እኔ ልወጣ ነው። እሺ ቴንክ ዩ ኤኒዌይ፣ ይሄ ነው የኔ አይዲያ። ግን አንድ ነገር ዩዘር አንቺንም በስነ ስርዓት ሰማዎች አይደል? አስገብቼ የምትናገሪውን ሁሉ እየሰማዎች ነው አይደለ? እየሰማዎች ያለ መልእክትሽን ታስተላልፊ ለሌላ ሰው ሊሆን ይችላል፣ ለኔ ላይሆን ይችላል የምትናገሪው። እኔ አሁን የገባሁበት ፐርፐዝ ከእህቶቼ ጋር ለመጫወት ነው፣ ስለሌላ ሰው ላወራ አይደለም። አንቺ ማለት እኔ እንጃ እንዴት እንደተገነዘብሽ አላውቅም። እኔ በጣም ነው ማከብርሽ እና አሁን የምታወሪበት ወይ ጥሩ ወይ ትክክለኛ መንገድ አይደለም የተናገርሻለሽ። ሶሪ ካስቀየምኩሽ እና ለዛ ይቅርታ። በቃ ሌላ የምታወሪው ነገር ከሌለሽ ላስወጣሽ ወይም ውጪ። እኔ ወርድልሻለሁ፣ እንድታስወጪኝ አያስፈልግም። ግን የሚታየው ነገር በጣም ስለሚያስጠላ ያንን ለመናገር ነው የገባው። ቴንክ ዩ። ግን አዎ ትክክል ነሽ እኮ አንቺ የምታወሪበት ወይ ልታወሪ ትችላለሽ። አንዳንዶቻችሁ ምንድን ነው እኔ የገባሁት ስለራሴ ላወራ ነው፣ ከእናንተ ጋር ልጫወት ነው። ማስወጣት እችላለሁ ገና እንትን ስታወራ ማለት ነው። ግን ስላከበርኳት እናቴ ትሆናለች። እሷ ደግሞ የሚመስላት ነገር ሊኖር ይችላል። እዚህ ጋር በአካል መታ አላየችን፣ ኑሮዬን አላየች። ቤት ውስጥ ማን ይኖር ምን ይኖር አታውቅም። እና አንዳንድ ሰው የምታወሩት ነገር ሰው ምን ይላል፣ ሰው ምንድን ነው ምናምን ብሎ መገንዘብ ጥሩ ነው። እና እኔ ደግሞ አሁን ሌሎችም ይሰሩ አሉ አይደለ እንዴ? ማለት ዩቲዩብ ማንኛውም ሰው ይሰራል። ያኔ በቃ የሁሉም ቁጭት አንቺ ስላስገባሻት አክብረሽ ስላስገባሻት፣ አሁን እዚህ ጋር የምታስገቢን ስላከበርሽን ስለወደድሽን ነው አይደል እንዴ? አክብረሽ ስላስገባሽን አንቺን የሚጠቅም ነገር አንቺ ያለሽበትን ሁኔታ በቃ ተገንዝበን እሱን በቃ ያለንን ምክር ለመምከር ነው እንጂ የሌላውን ቁጭት ሌላው የሚሰራውን ቁጭት ጊዜ ያኔ ያገኘሁኝ ቦታ በቃ አጋጣሚ ያገኘሁ ተብሎ አንቺ ላይ መወጣት የለበትም። አዎ እኮ እሱን እኮ ነው ማለት ሰው እንግዲህ የራሱ ላይፍ ይኖራል። እኔ የራሴን ስለራሴ ብቻ ነው ላቅ የምችለው። ስለሌሎች ሰዎች ላቅ አልችልም። ስለሌሎች ሰዎች ላወራ አልችልም። የመጣሁት እያወራሁም ያለሁት ስለራሴ ላይፍ እና ስለራሴ ነው። እኔ ደግሞ አክብሬያችሁ ማስገባችሁ ስለኔ እንድታወሩኝ ስለኔ ብቻ ገባችሁ አይደል? ስላላዛርም እንድታወሩልኝ አልፈልግም። እውነታውን ስነግራችሁ ሰው ሲያከብራችሁ አንዳንድ ሰዎች እውነት ክብር ማወቅ ጨዋነት እኔ እንጃ ጨዋነት እንዴት እንደምትረዱት አላውቅም። እኔ ስለማንም ላወራ ምናምን አልፈልግም እና ቤተሰቦችዬ ያስገባችሁ ይቅርታ ማለት ገብታ ትንሽ የምታወራው ነገር ስሜታዊ ስለሆነች ሰው ስላናደዳት ነው ብዬ አስባለሁ። ወይ የተታለለችበት ነገር ይኖራል እኮ ስለተናደደች ነው። ሲጀመር ግልጽ እኮ ነው ትንሱ በጣም በብዙ ሰው ስለምትናደድ አጋጣሚ ስለማታገኝ ምናምን አሁን አክብረሽ ስላስገባሻት ነው እንደዚህ እንትን የምትለው። ለውድ ልንገርሽ አንዳንድ ብዙ ሚዲያ ላይ እንደዚህ ብታዩ ማለት ነው ያስጠላል። ምክንያቱም አንዳንዱ ሰው በጣም ልካት ያለለው ቪዲዮ ይለቃል። ሰዎችን የማያስተምር የሚያሸማቅ ሰው እንደዛ ሲታይ ያናድዳል፣ ያበታጫል። አሁን አንቺ ያ ማንነትሽ ላይሆን ይችላል፣ የነዛ ሰዎች ያንቺ ላይሆን ይችላል። ግን እሷ ሁሉንም ጠቅላ ነው እንትን ያለችው እና አይቶች ችግር የለውም ኖርማል ነገር ነው። እኛ ምንም ማለት አይደለም። እኛ ግን ያንቺን ተረድተንሻል፣ ያንቺን ሀሳብ ተረድተንሻል እኛ። ስለዚህ ችግር የለውም። እኔ እንዴት መሰላችሁ እኔ ጌታን ምንም ያወራችው ነገር እኔ ምንም ማለት አልተሰማኝም። ምክንያቱም እኔን ስለማይወክለኝ ማለት ነው። አንዳንዴ ምንድነው አስገቢያት ስላላችሁኝ ነው አይደል? እኔ አላቃትም ማንነቷን ምንሆን አላቅም ግን ተመካክራችሁ አንዳንድ ሰዎች ተመካክራችሁ ከሆነ ሶሪ ለእናንተ አዝናለሁ። ፖዘቲቪቲ ለእናንተ ነው። ፖዘቲቭ መሆን ጥሩ መሆን ለእናንተ ነው እና አንዳንዴ ይሆናል አይደለ ጀስት የምናረጋቸው ነገሮች ማሰብ የምናወራው ሰው ይጎዳል ብላችሁ ማሰብ። ቪዲዮ ደግሞ ማለት ነው ቪዲዮ የሚደብራችሁ አሁን ለምሳሌ እኔ የምለቀው ቪዲዮ የሚደብራችሁ ከሆነ እኮ አለማየት ይቻላል አይደል እንዴ? ገባችሁ አይደለ? እንትን ይላል በቃ ከደበራችሁ መተው አለማየት ይቻላል።